السلام عليكم ورحمة الله وبركاته. لتكتاتيوتشين ديسناتشو نيكر اللهن الحمد لله خير إن شاء الله. وده جمر كنت حادث قطع لم تري ما عليه مشكلة مالته إن شاء الله. أنا أنتن كتكماتو لاني ما في مشكلة مالتنا لاني ندمو خلاص يالله ندير كلن يلا أنا من الله مالتنا يكون كتين برو زيجار مبرا يكون كنت مالتنا. بسم الله الرحمن الرحيم. والحديث الثاني والثاني حديث كان يوم صلى الله عليه وسلم تزجبوا افترقت اليهود على 71 فرقة إلى اليهودانوتو 7 دبوتاي كفافلالو علو وافترقت النصارى على 72 فرقة علو أسياتو. والحديث الثاني هو الثاني حديث افترقت يليالو افترقت اليهود አይሁዳኖች ይለያያሉ ይከፋፈላሉ ስማቸው አንድ ቢሆንም ግን ውስጣቸው የተለያየ ነው ማለት ነው። على 71 فرقة 71 ቦታ ይከፋፈላሉ ማለት ነው። وافترقت النصارى نصاروችም ይከፋፈላሉ ክርስቲያኖች ማለት ነው። على 72 فرقة አሉ 72 ቦታ ይከፋፈላሉ ማለት ነው። ስማቸው አንድ ቢሆንም ግን ውስጣቸው የተለያየ ነው ማለት ነው። وستفترق አሉ هذه الأمة ይችም ኡማ ትከፋፈላለች ሙስሊሞችም على 73 فرقة አሉ 73 ቦታ ትከፋፈላለች አሉ። كلها في النار አሉ ሁሉም የሳት ናቸው 72ቱም የሳት ነው إلا واحدة አንዷ ስቀራሉ። قلنا ብለናል ናቸው ይላሉ ሱሐቦቹ من هي يا رسول الله እሷ አንዷ ነጅህ ፈላህ የምትወጣዋ ፈለግ يعني መንገድ የትኛዋ ነች ብለው ጠየቁ። ስለ 72ቱ ማማን ናቸው ብለው አልጠየቁም። እዚህ ጋር ሱሐቦቹ ቀጥታ አስፈላጊ አንገብጋቢ ሆነችዋን ብቻ ነው من هي يا رسول الله ብለው አሉ። እሷ አንዷ ፈላህ ነጅህ የምትወጣዋ የትኛዋ ናት ሲሉ ጠየቁ። قال ብለው አሉ የአላህ ነብይም ሲመልሱላቸው من ሰው ካነ የሆነ على ላይ مثل አምሳያ ማአና عليه واصحابي አሉ እኔ ባለሁበትና ሱሐቦቹ ያሉበት የሆነ መንገድ የተከተለ አሉ። እና አላህ ይጠብቀን አላህ ቀናው መንገድ ያመላክተን ማለት ነው። የተውሂድ ሰዎች ይበለን አላህ መንሃጃችንን አቂዳችንን ያሳምረልን ማለት ነው። ሰው ልጅ ደግሞ መጨረሻው ሲያምርለትና መጨረሻችን ያሳምርልን ማለት ነው። والركوع ማድረግ ሩኩዕ ብሎ ማለት ጎንበስ ምንልበት ማለት ነው። والرفع منه ከሱም ቀና ማለት ከሩኩዕ والسجود سجود ማድረግ على ላይ اعضاء السبعه የሰባት የሱጁድ በሱጁድ አካሎቻችን ላይ ስጁድ ማድረግ። ሰባት የሱጁድ አካላችን የቱ ነው? እግራችን አለ ከጣታችን እስከ ገባ ብሎ ያለው እግራችን ስጁድ ስንወርድ ማለት ነው። በዚህም በዛኛው እግራችን 2 ማለት ነው። ጉልበቶቻችን 2 4 መዳፍንጆቻችን 2 4 ግንባራችን እስከ አፍንጫችን አንድ ተብሎ ነው የሚቆጠረው። ስጁድ በምናደርግ ሰዓት ይሄ ግንባራችን እስከ አፍንጫችን ስለሚነካ አንድ ይባላል። ይሄ ነው 7 ማለት ነው። على اعضاء السبعه በሰባት የስጁድ አካላቶች ላይ ስጁድ ማድረግ الاعتدال منه ከሱም ደግሞ ቀና ማለት والجلسه እዚህ ጋር والاعتدال منه ከሱም ቀና ማለት والجلسه يعني والجلسه መቀመጥ بين السجدتين በሁለት ስጁዶች መካከል መቀመጥ። እዚህ ጋር ሶላት ዱዓ ነው ለራሳችን ያደረገ ሶላት ውስጥ የምንለው ሁሉ ለኛ ዱዓ ነው ያደረገን ያለ ነው ማለት ነው። ስለዚህ ሶላታችን ለራሱ ቀስ ብለን መስገድ አለብን ማለት ነው። ጦማዓኒና ሰኪና ኑሩን ማለት ነው። አንዳንዶቻችን አለን ማለት ነው። አላህ ይጠብቀን ማለት ነው። እዚህ ጋር ራሱ ሶላት አንገብጋቢ ስለመሆኗ ማለት ነው። وقال وهو دعوة سيدنا إبراهيم عليه الصلاة والسلام نبي الله إبراهيم اندي سيلو دعاء درقوال ማለት ነው። دعوة الأول رب يالو رب جعلني مقيم الصلاة ጌታዬ ሆይ ሶላቴን ቀጥ አድርጌ መስገድ አድርገኝ አሉ። ومن ذريتي ذريዎችም አሉ ረበና ወተቀበል ዱዓ አሉ ጌታዬ ሆይ ዱዓዬን ተቀበለኝ ብለው ተማጸኑ ማለት ነው። ዱዓ አደረጉ። እዚህ ጋር ሶላትን ቀጥ አድርገን እንድንሰግድ እያሉ ነውና ሶላታችን ቀጥ አድርገን መስገድ አላህ ያድርገን ማለት ነው። አንገብጋቢ ስለመሆኑ ወደሊሉ ማስረጃው አሉ ሼኹ قوله ንግግር ነው። تعالى ከፍ ላቅ ያለ አምላክ ቃል ነው አሉ። ያ አዩሀ الذين آمنوا እናንተ በአላህ አንድነትና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ያመናችሁ ምእመናን ሆይ ይላል አላህ Subhanahu Wa Ta'ala።
ኢርክዑ ርኩዕ አድርጉ ወስጁዱ እንደዚሁም ስጁድም ውረዱ ይላል። والحديث عنه صلى الله عليه وسلم يا الله نبيم اندالوت أمرت قالوا تازجالهن أن أسجد سجود لا درج تازجالهن على 7 أعظام قالوا بسبات تسجد أكالتوچ قالوا لك كلا عند زرزر كلاتو مالتنا رجع بلن مالتنا والطمأنينة رجعت السكينة في جميع الأفعال በየሁሉም ተግባሮቻችን ላይ ሶላት ላይ በመናደርጋቸው እንቅስቃሴ الطمأنينة እርጋታ ማለት ነው። ወተርቲቡ ቅደም ተከተል በይነ አርካኖቹን ጠብቀን ደግሞ ቅደም ተከተል ማድረግ አለብን። ልክ ጎንበስ እንዳልን ሮጠን ስጁድ አንወርድም። ቀና ብለን የአካላችን ቦታው መገጣጠሚያው ቦታ ግጥም እስኪል ድረስ ማለት ነው። ቀና ስንል ጎንበስ ያልነው ቀጥ እንዳላ ልክ እንደዛ ማለት ነው። والدليل ለዚህም መስረጃው ሐዲሱ ያ ሶላቱን የሚያበላሸው ሰው ማለት ነው። ሐዲስ አመጡልን እዚህ ጋር عن أبي هريرة رضي الله عنه كأبي هريرة እንደተዘገበው قال إلى أبي هريرة بينما نحن جلوسنا عند النبي صلى الله عليه وسلم ይላል بينما نحن በእኛ መካከል ከአንድ ቀን جلوس ተቀምጠን እያለ عند النبي صلى الله عليه وسلم مسجد ውስጥ አላህ መልእክተኛ ጋር አብረን ተቀምጠን እያለ إذ دخل رجلا فصلى ይላል إذ دخل ገባ رجلا عند ሰው فصلى صلاتون ሰገደ صلاتون ከሰገደ በኋላ فسلم على النبي عليه الصلاة والسلام በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላም ታቀረበላቸው ተሰገደ በኋላ ማለት ነው። فقال ብለው ማለት ያላህ ነብይ ارجع አሉት ተመለስ فصلي فإنك لم تصلي አሉት ተመለስና እንደገና ስገድ አስተካክለህ አልሰገድክም አሉት። فعلها 3 ጊዜ ይሄደ ሲሰግድ ያበላሽ ሲመጣ አሁንም ሲሰግድ ያበላሽ ሲያውት ከዛም ተናገሩት ማለት ሂድ ስገድ አሉት። ከ3 ጊዜ ሲያበላሽ ጊዜ አልተስተካከለለትም። አሁንም አልተስተካከለም አሉት። በሶስተኛው ጊዜ ثم قال ከዛም አላቸው والذي بعثك بالحق نبيا አላቸው والذي بعثك بلاكه ጌታ بالحق نبيا በእውነት አድርጎ በእውነት በላከህ ጌታ بالحق بحق ነብይ አድርጎ በላከህ ጌታ አመላለሁኝ لا احسن አላቸው لا احسن غير هذا ከዚህ ውጭ አሳምሬ መስገድ አልችልም فعلمني አስተምረኝ አላቸው። የቸኮለ ያበላሽ ሲመጣ ሄድ ስገድ ብለው ሲሉት ሄድ ስገድ ብለው በሶስተኛው አላስተካከለም። ከዛ በመጨረሻ ላይ በእውነት በሐቅ ነብይ አድርጎ በላከህ ጌታ አመላለሁኝ አላቸው። ከዚህ ውጭ አሳምሬ መስገድ አልችልም አስተምሩኝ ብሎ አላቸው። ቃለ አሉት ያላህ ነብይም ቃለ አሉት إذا قمت بقمت ጊዜ إلى الصلاة በቆምክ ጊዜ فكبر መጀመሪያ አላሁ አክበር በል። መዳፍንጆችህን ብድግ አድርገህ ጫፍና ጫፉ በጆሮቻችን ስር እንደዚሁም ይሄ መዳፍንጆች ደግሞ በተከሻዎቻችን ስር አድርገህ አላሁ አክበር በል አሉት። ثم اقرأ ከዛም ቅራ ما تيسر معك من القرآن አይ ከሱረቱ الفاتحة በኋላ የገራልህን አያ ጨምረህ ቅራ እንጂ መጀመሪያ አላሁ አክበር ብለን ካልን በኋላ ከዛም ዱዓ ካደረግን በኋላ ቀጥታ ወደ ሱረቱ الفاتحة ነው የምንገባው። استعاذنا بسم الله ብለን ከዛ ከሱረቱ الفاتحة ቀጥሎ ነው ما تيسر معك من القرآن ከቁርአን የገራልህን የሰው ልጅ እንደሐፈዘው ይጨምራል ማለት ነው። ثم اركع ከዛም ርኩዕ ጎንበስ ትላለህ حتى تطمئن الراكع ርኩዕ ላይ ረጋ ስትል ድረስ አሉት። ثم يرفع ከዛም ቀና በል حتى تعتدل قاعدا ቆም ብለህ እስከተስተካከልክ ድረስ ይላል። والله اعلم ثم يسجد ይላል። ቀጣይ ይሄን ቀጣይ ይቀራላችኋል ኢንሻአላህ በአላህ ፍቃድ።